ሚገርም ፐርፎርማንስ ሚገርም ማንቼ እኔ ባይዜ ባልጠበቃችሁበት ሰዓት ነው መጥቼ ክሬዲት የምሰጠው ገባር ብዙ ጊዜ ደግሞ አንድ ለባዶ ስታሸንፍ ስለ ቡድን ብዙ ጊዜ ይነግራል ብዙ ነገር ይነግራል አሁን የጨዋታ ሰከንድ ሃፍ ሙሉ ፕሬሸር አብዞርብ ካውንተር አድርገው ሁለተኛ ደግሞ ነገር ማረጋጋት ይችላል ነበር ግን ኤዲን ሄቨን እና ኑሴር ማዝራዊን ሴንተር ባክ ይዞ ገብቶ ቸልሲን ያለ ጎል ስታንፎርድ ብሪጅ ላይ ማሸነፍ ከባድ የሆነ ብቃት ነው ተረዳጋ ቸልሲ ያለ መቻሉን እንዳለን ተው ሁለት አንግል ገዝቶበታል ግን ክሮስ ነው ገባ ክሮስ ኤኒቲንግ ካን ሃፕን ወደ ቦክሱ ክሮስ ሲደረግ ግን ክሊር ካት የሆነ ኦፖርቹኒቲ ምንም ምን አልፈጠሩት እና ገርናቾ ሰላይ ገርናቾ ለማን ዩናይትድ ለመመለስ ወደ ማን ዩናይትድ ለመመለስ ከባድ መስዋዕትነት ነው ዛሬ ከፈለላችሁ ማለት 3 ነጥብ ጀባ ነው ያላችሁ ፓልመር ፈርስት ሃፍ ነሽ አንቺ በቃ ፈርስት ሃፍ ትንሽ ትሞክሪያለሽ ከዛ ተናግሬ ነበር እኮ ፈርስት ሃፍ እንዲህ ብዬ ሰከንድ ሃፍ ቸልሲ አረ ማንዬ ሰከንድ ሃፍ ቸልሲ ብልጫ አግኝቷል ብለህ ለመናገር ራሱ ይከብዳል እንዳለ ኳሱን ያዘው ቸልሲ ነበር ግን ዩናይትድ ስለፈቀደለት ፈቅዶለትም አንድ ጎሉን ይዞ አዌ ሄዶ በሁለት ተቀያሪ ተከላካዮች ነጥቡን አስጠብቆ ወጥቷል ይሄ ነው ክሬዲት ማለት ገባር ይሄ ነው ክሬዲት ማለት ቸልሲዎች እመኑኝ ነው የምላችሁ ዘንድሮ ኮንፈረንስ ሊግ ምትገቡ አይመስለኝም ዘንድሮ ኮንፈረንስ ሊግ ምትገቡ አይመስለኝም ምንም ልደረስ አልችልም ወንድም ጥላ ነው ወደ አንቺን ወደ ኮንፈረንስ ሊግ ስፐርስን ወደ ቻምፒየንሺፕ አረመኔ የሆነ ቡድን ማለት እኔ ምን አጠፋው እኔ ምንም አላጠፋውም እኮ አሹ እሰይ ለጠፉሽ እኔ ድሮም ስታሽቃብጪ እነዚህ አረመኔ ናቸው ወንድም ጥላ ምናምን የሚያውቁልሽ ነገር የለም አባቴ ጥላሽን ገፈፉሽ እንደው ያውጥተው በረንዳ ላይ ያሰጡሽ በቤትና በደጃፍሽ እንደዚህ ለጠፈው ይለቁሻል ቅሌታም ነሽ አሁን አንቺሽ ለንደን የምትወኪው ምን አይነት ቅሌታም የሆነ ቡድ አሁን ቆይ ካይሴዶን ግን እንዴት ቢያማችሁ ነው ከራይስ ጋር ታወዳድሩ የነበር ንስሐ መግባት አለባችሁ በቃ ንስሐ ታስፎካክሩ ለነበራችሁ ሰዎች ንስሐ ግቡ እንዴ ጅል መሆን አይቻልም እንዴት በአንድ ጨዋታ ብሩኖ ፈርናንዴዝ ማለት ነው ለብቻው ኩኩሬላና ያን የሸጡላችሁ ያገነተሯቸው ጋርናቾን እንዴት ነው ጅል የሚያደርጋቸው በአንድ ጨዋታ ላይ እንዴ ይሄ እኮ የወንጀል እኮ ፍርድ ነው መፈረድ ያለበት ብሩኖ በእውነት ነው የምላችሁ አንደኛ ማንቸስተር ጋርናቾን አገነተራችሁ ሁለተኛው ደግሞ በሜዳና በደጋፊያችሁ ፊት አንድ ጎል ሬሳ መገነዣ ይመስል ወቅተው ጭጭ አደረጓችሁ ጭጭ ማን በቃ ቶፕ ፎራችሁ ገባችሁ ማንቸስተራውያን እንኳን ደስ አላችሁ በምንድነው ጨጓራችሁ መልጠው ምን ልፈልግ ሳላበሽቃችሁ ማን ያልተኛ ምን ነገር ፈልጊ በእውነት አወጣኝ አረችልም የሆነ ቡድን አረ ይሄ መተታም ክለብ በቃ ዞር በልልን ምን አባህ ሙድ እንደምታራምድ በጽሁፍ ይዘህ ካልመጣ እያወዛገብከን ነው ባለፈው በሊዝ 2-0 ተመራና ረፍቶቶ በቀይ ሲወጣበት 4 ሲገባበት ሲገባ አስጨንቆ 2-1 አርጎት ዛሬ ደግሞ በሰው ሜዳ ሄዶ 1-0 ቀድሞ አግብቶ በተከላካይ ችግር ውስጥ እየተፈተነ ነው የተባለው ዩናይትድ ደግሞ አሁን ጭራሽ አንድ አግብቶ ዘጋ ማን ምንድነው እየሰራ ያለው ግን ቼልሲ የሲቲ ክስ አንተ ላይ ሆኖ ከቶተንሃም ቀድመ አንተ ውረድ አንተ ወራዳ ክለብ በቃ አሁን ይጨፍርብናል ነፃ ሆኖ እኛ ላይ ይቋጥራል እኔ ቆይ ምንድነው የምትሰሩት ቆይ እኔ ለብሩኖ ሌላ ቪዲዮ ሰራለሁ ግን ምን አይነት መተት ነው የምትጠቀሙት ቆይ እሺ ስታንፎርድ ቼልሲ ሜዳ ሄደ ተከላካይ በት ታምሰ በክሊሽን ሄደ ዞርበል ሰይጣን አንተ ለመውረድ ያለበት ሲጀመር ጤነኛ እግር ኳስ አይደለም የምትጫወተው ሰመመነ ማንቼ የተዘመነ አረ በምን ስራዬ ነው እንደዚህ የባረከኝ ምን አይነት ሳምንት ነው ክሊን ሺት 3 ነጥብ አልበም ቴዲ አፍሮ ብሩኖ 18ኛ አሲስት ሰው ሜዳ እግዚአብሔር ቆንጆ ሳምንት ለማንኛውም ቻምፒዮንስ ሊጉን በደንብ ወልውሉት ቻምፒዮንስ ሊጉ ፏይ በልልን ሰመመነ ማንቼ የተዘመነ ኮንፈረንስ ሊግ ከምጫወት 17ኛና 16ኛ ብጨርስ ይሻላል እናንተ ግን ተጫወትን ብላችሁ ደሞዝ ትቀበሉና ጉርጋድ ብትገቡ ይሻላል እንዴ ምንድናችሁ ቆረቆንዳው 11 ተጫዋች እንዴት ቆረቆንዳ ይሆናል 4 ጨዋታ ጎል አታገቡ 4
አረ እናንተ ካሁን በኋላ የምታገቡ አይመስለኝም። አታገቡም። በሰላም ቅድም እንዳልኩት ወደ ግብርና ግቡ። በቃ ክረምት ነው፣ እሱ ነው የሚያዋጣችሁ። የነወዛችሁ አረ እናንተ እኔ ፈራኋችሁ። ሆረር ነው የምትመስሉት። አሁን ተስፋችሁ ማነው? ኮንፈረንስ ሊግ አይደለም ኮንፈረንስ ሊግ ብዙ ሻምፒዮንስ ሊግ ለእናንተ አይሆንም። ኮንፈረንስ ሊግ ተኙ። ነገ በጣም ብዙ ስራ አለባችሁና ቋጣሪዎች ተኙ። ማንቸስተር ዩናይትድ ተሸንፎ አስቶን ቪላና ሊቨርፑል አሸንፈው 5ኛ ትወርዳላችሁ ስትሉ የነበራችሁ ቋጣሪዎች ተኙ። አልহামዱሊላህ የሚያስብል ጨዋታ። ቼልሲዎች በጣም ትልቅ እውነት በጣም ነው የምትወዱን፣ እናመሰግናለን። አልহামዱሊላህ የሚያስብል ጨዋታ ተገላገልን። ይመቻችሁ። ከአንድ ማንቼ በቀር የለ ስታንፎርድ ብሪጅ መጥቼ 3 ነጥቤን ይዤ ማለት ነው። እኔ ሲጀመር አንድም የቢግ ሲክስ ላይ ያለ ክለብ አያሸንፈኝም አያሸንፈኝም እኮ ነው የምልህ። ብሩኖ 18 አሲስት። ኩኛ ምን አይነት ጎል ነው? ምን አይነት ድንቅ ጎል ነው! የመጀመሪያውን ካስችን ማለት ደቅን ያደረግንለት ብትቋጥር ማአት ጊዜ ብትሞክር 20 ምናምን ሙከራ ወፍ ቼለው ያውም ደግሞ በለንደኗ ጎረቤትሽ ታግዘሽ እየተቋጠረልሽ ማለት ነው። እኔ እንዳሸንፍ አይደለም የምትፈልግ ለንደኗ ሁሉንም ማለት ነው። ሁሉንም ቢግ ቲም ሊቨርፑል፣ ቼልሲ፣ ማንቸስተር ሲቲ፣ አርሰናል፣ ቶተናም ሁሉንም ገርፍ ያለው ሪያል ማድሪድ፣ ባርሴሎና፣ ሙኒክ፣ ፒኤስጂ እነሱ እንዲመጡ ነው የምፈልገው። ሌሌሌሌላ ተይ ስልሽ እኮ ብታይ ኖሮ ይሄ ሁሉ አይመጣም ነበር። በቃ እኔ ወያላን አትመኝ፣ ወያላ መሰናክል ነው፣ ፍቅር አያውቅም፣ የሰው ፍቅር መሃል ነው የሚገባው ስልሽ አልሰማም ባልሽኝ፣ ያው እኔ ምን ገዶኝ ለጠፍኩሽ ወስጄ ሰጠውሽ። እኔ ማውንት ላይ እንደ አህያ አይደለም እንደ ጅብ ጮሂ ችግር የለብኝም። እሱም አያዳምጥሽም እንዴ። ዳኛ ይበድላችኋል ብለሽ 4 ፔናልቲ ጠየቅሽ። እንደዚህ አይነት መበዳደል ጥሩ አይደለም። እኔም ደግሞ የዋህ ነኝ፣ ብዙም አላበዛውብሽም። በአንድ ነው የለጠፍኩሽ፣ በአንድ ነው፣ አንድ ብቻ አድርጌሻለሁ። ምን አይነት ጥፍጥ ያለች 3 ነጥብ ነች። በቃ እኮ ከቀጥተኛ ተፎካካሪክ ሜዳው ድረስ ሄደ 3 ነጥብ። ዛሬ ምስጋና ቪዲዮ ልሰራ ነው የመጣሁት። ዛሬ ምስጋና ነው የቪዲዮ። እናንተም እኔ ረሳኋቸው መመስገን ያለባቸው አካላቶች ካሉ ገብታችሁ ታመሰግናላችሁ ኮሜንት ላይ ማለት ነው። የመጀመሪያው ምስጋና ለሩበን አሞሪም ግዴታ ነው፣ ማመስገን አለብን። አሞሪምን ማመስገን አለብን። ጋርናቾን በማቲያስ ኩኛ ስለቀየርክልን እናመሰግናለን አሞሪም። ሌላኛው ደግሞ ለአርስዬ ምስጋና ይገባታል። በነገራችን ላይ ሄቨንን የመሰለ ተጫዋች በነፃ ስለሰጠሽን፣ ነፃ በሉት በቃ ሰጠሽን እኮ ይሄን የመሰለ ድንቅ ተጫዋች ማለት ነው። ሌላኛው ምስጋና ዛሬ ሁሉንም ነው ማመሰግነው የእውነት ማይክ ካሪክ ኮቢ ሜኖን ወደ አስተላለፍ ስለመለስክልን እናመሰግንህ ይገባል ማይክ ካሪክ። ሌላኛው ደግሞ ኦሌ ገነር ሶልሼር አንተም ቢሆን መመስገን አለብህ። ብሩኖ ፈርናንዴስ የመሰለን ተጫዋች ከስፖርቲንግ ሊዝበን ስላመጣልን የእውነት ማለት ነው። በቃ አመስግኑ እንዴ፣ ማመስገን እኮ ግድ ነው። ስለዚህ ገብታችሁ ኮሜንት ላይ አመስግኑ። ጽድት ያለ 3 ነጥብ ቼላው ሜዳ ድረስ ሄደን ወስደን ተመልሰናል። ሌላ ምን ያስፈልግናል? እነ ሙኒክም መመስገን አለባቸው፣ እነ ማዝራይ አረ ብዙ አሉ መመስገን ያለባቸው አካላቶች። አመስግኑ፣ አመስጋኝ ሁኑ አይደለም የሚባለው። ኮፒ ሊንክ ሼር ፖስት ደግሞ እንዳይረሳ። ይመቻችሁ። ዩናይትድ 1-0 አሸንፏል ቼልሲን አዌ ማለት። አረ ተው አንተ ሰውዬ፣ አረ ተው። ብሩኖ ፈርናንዴዝ አሁንማ ተስፋ ቆረጥኩኝ። ራያን ቸርኪ የሊጉ ቶፕ አሲስተር እንዲሆን ብሩኖ ፈርናንዴዝ አሲስት እንዳያረግ ከመቋጠር ማንቸስተር ዩናይትድ ነጥብ እንዲጥል መቋጠር ይቀላል ማለት ነው። አረ በስመ አብ። ዛሬ ደግሞ ምን አይነት አሲስት ነው ያደረገው? ምቡሞ አሳለፈለት ጥግ ላይ ምናምን ሄደ። ከኩኒያ ራሱ እንደዚህ አይነት ፊኒሽ አልጠብቅም። በእርግጥ ታፒን ነው ግን ኳሷ የመጣችበት መንገድ ትንሽ ከበድ ይል ነበር። 18ኛ አሲስት ደርሷል ማለት ነው ብሩኖ ፈርናንዴዝ። እዚህ ጋር የደነሱት ዳንስ ራሱ እንዴት ደስ ሲሉ ግን ማርያምን። እኔ ሴሌብሬሽን እወዳለሁ በግሌ ኳስ ላይ እና እንዲህ ያለለት በቃ አንዱ የሌላውን ሴሌብሬሽን ሲሰራ ያኔም ቸርኪ የኛን እንዲህ እያለ ሲሰራ የሃላንድን። ለማንኛውም ይመቻችሁ። 2ኛ ደረጃ የግሌ ነች እያለ ይገኛል ማንቸስተር ዩናይትድ፣ ያርግለት። 3ኛ ደረጃ ማለት ይሄ 2ኛ እኮ እንመጣለን እያላችሁ ነበር። ደስ ይበላችሁ ብዬ ነው። 2ኛ እንመጣለን እያላችሁ ነበር። ሲቲን እንዲቀያይራችሁ ምናምን አትጥገቡ። ዩናይትድ አሸንፏል። ማን ምንድን ነው የሚሰሩት ቼልሲዎች? እኔ በሽተኛ ናቸው እንዴ? አንግል መደብደብ ነው እንደያዙት። በአንግል እኮ ቢሆን ጨዋታው እኮ ቼልሲ ጠፍጥፎ ያሸንፍ ነበር። ማን ይሄን ሰውዬ ደግሞ ማን ነው ያምራል ያለው ሴሌብሬሽን በእናትህ ከሜዳ
ከኛ ሜዳ ጀመረ እዛ ማን 1-0 በ1-0 ያልቃል። ያውላ አንግል ገጭቶበት ቼልሲ በ1-0 ዩናይትድ ያሸንፋል። ብሩኖ አሲስት አደረገ። ዛሬም በጣም የሚያቃጥል ጨዋታ ዩናይትድ አሁን ሻምፒየንስ ሊግ መግባቱን በቃ አረጋግጧል። ከዚህ በኋላ ቻው የሚወጣበት ወይ የለም። ምን ማንም ሰው ከዚህ በኋላ ናውጣ ቢሉት አይወጣም። በቃ ድርቅ አለ ገብቶ ምን እናርግሽኛ እንዴ ቼልሲ ምን ሆነ ነው አንተ? ኧረ በስመ አብ እንዳለ ፓልመር ምና እንዳለ አችሉምሽ እንዳላችሁ ሬቲንግ ላይ አሁን የዩናይትድ ተጫዋቾችን አገኛቸዋለሁ ግን እንዳላችሁ በፍጹም አችሉም እንዴ ሻምፒዮን እንኳን 9ኛ ምናምን ነው መጨረሻ ያለባችሁ በእናታችሁ። አረ ብሬንትፎርዶች ምናምን ቀደሟቸው ቶሎና ነጥብ ሰብስባችሁ በእናታችሁ ቀደሟቸው። ቼልሲ ጭራሽ ዲዘርቭ አያደርግም። ማን ኮንፈረንስ ሊግ ራሱ እንዳገቡ ምን ማለት ነው? ዩናይትድ ምን ማለት ነው? ከዩናይትድ ጋር ስንት ኳስ ነው አንግል የሚገጭ? በረኛው እኮ ምንም የመለሰው ነገር እኮ የለም። እኛ እኮ ከአንግል ጋር ነው ስንጮት የነበረው እኮ እንዴ። አትሊስት ድል እንኳን ከኛ ጋር ነው እንዴ። ምን ማለት ነው? ያለንበት ሁኔታ ያስታውቃል አይደል? እኛ ችግር ላይ ነው ያለነው። ይሄ የደነበረ አሰልጣኝ ይዘን እኛ አንድ ታክቲክ የሚያውቀው ነገር የለም። አንድ እንዴ እንደዚህ እኮ ማየት ካቃተው እኮ ጌሙን አውጥቶ እኮ ስልኩን ማየት ይችላል እኮ። ከፊት ደግሞ አለ አይደል የሚቀመጥላቸው እንደ ላፕቶፕ አይነት እኮ እዛ ላይ እኮ ማየት ይችላል እኮ ጌሙን እኮ። እንዴ እኛ አናሳዝንም እንዴ? እኛ ደጋፊ አያሳዝንም እንዴ? አትሊስት ለቲሙ ለማሊያው እንኳን ትንሽ ክብር አይኖረውም እንዴ አሰልጣኙ? በቃ ካቃተው እኮ እንደዚህ ማየት ስልኩን ማየት ይችላል። አንድ እኮ ነው እኮ ይላችሁ ኳስ እንደተቀበለ እኮ የኛ አጥቂ ወይ ቢዞር እኮ ከጀርባው እኮ ማንም የለም። ሊድስ ያሸነፋችሁ ዩናይትድን በምንድን ነው? ማንም እኮ ነው የሌለው እኮ። ስፔስ ትልቅ ስፔስ ነው ያለው እኮ እንዴ። ሄቨንንና ማዝራዊ ፉልባኩን ሴንተር ባክ አድርጎ የገባውን ዩናይትድ እኛም 250 ሚሊዮን የወጣበት የፊት መስመር ተጫዋቾች ይዘን እንዴት ነው አንድ ጎል ማግባት? እንዴት ማለፍ አንችልም? እነሱ እንዴ እግዚአብሔርን አይፈሩም እንዴ? ለመናገርም እኮ ይከብዳል እኮ ይሄ እኮ እንዴ። ዓለም ላይ አሉ የተባሉ ውድ የመሃል ተጫዋቾችን ይዘን እንዴት ነው ክሬቲቪቲ እንዴት ማስከፈት አንችልም? እንዴት ነው የሚፈራው? እንዴት ፕረስ ማድረግ ይፈራል አሰልጣኙ? የሲቲ ጨዋታ ላይ ፕረስ ማድረግ ፈርቶ፣ ዛሬ ፕረስ ማድረግ ፈርቶ፣ እሺ ተባነነበት አጮቱ። ወይኔ ኧረ እኔ በቃኝ፣ ኧረ በቃኝ። ውይ በቃ ተነቃበት እኮ። እንዴት ነው ሰው ሲነቃብህ አትቀይርም እንዴ? 5 ጨዋታ 4 ጨዋታ ላይ እሺ ብለን ታገስን። በቃ ባነኑብህ። ይግባ እስቲ አንተ ደደብ ውርጋጥ። በቃ ተነቃብህ። አትችልም። በቃ አወቁብህ። በቃ ግዴታ አንተ ፕረስ መደረግ የለብህም እኮ እኛ እንድንጩት። እሺ አንተ ፕረስ መች ነው የምታደርገው? 85-88 ደቂቃ ላይ እኛ ፕረስ አናደርግም እንዴ? እሺ እኛ ምንድን ነው የሚሻለን እንዴ? እሺ ወይ አባሩልን ይህን ሰውዬ እንዴ። ዛሬ የተሸነፍነው እዚህ ጋር በምትመለከቷቸው 2 ግለሰቦች ነው። ሌላ በማንም አይደለም። ይሄኛው ግለሰብ የቀበሌ ቡድን መምራት አይችልም። ሰው እንዴት እየተመራ 2 ተከላካይ ቀይሮ ያስገባል በሰባ ምናምን ደቂቃ። እነዛ እየመሩ 2 የማጥቃት ክህሎት ያላቸውን ተጫዋቾች ሲያስገቡ የኛው ኮች 2 ተከላካዮችን አስገባ፣ ቻሎባህንና ቻፖንግን። ምን እንዲከላከሉለት ነው? እየተሸነፍን ይከላከላል። ሁለተኛ ነገር ደግሞ ዛሬ የተሸነፍንበት ምክንያት ማዳላት የሚወድ ዳኛ። እኔ በህይወቴ ፕሪሚየር ሊግ ብዙ አመታት አይቻለሁ ኳስ። እንደዚህ ዳኛ መድሎ ያለበት ዳኛ ይቻላል። 3 ፔናልቲ ሰከንድ አፍ ከለከለን። 3 ፔናልቲ። ቫሮችም አይን የላቸውም፣ እውር ናቸው። እያዩ ዝም ይላሉ። እኛ የምናየውን አያዩም እንዴ እነሱ? ኮሜንታተሩ ራሱ እየተናገረ እኮ ነው። ፔናልቲ፣ ግልጽ ፔናልቲ እንዴት ይከለክላል? የኩኩሬላ እግሩ እንዲቆሙበት ስንት ማኖ ኳስ ከለከለ። እንግሊዝ ላይ ቸልሲ እንደተበደለ ነው። እንግሊዝ ላይ ብቻ ሳይሆን አውሮፓ ላይ ጭምር እንደተበደለ እሱ ይታወቃል። ከምንም በላይ ደግሞ ያቃጠለኝ የኛ ተጫዋቾች የሚያደርጉት ክሮስ ከ30 በላይ አይሆንም። በዛሬ ጨዋታ ክሮስ ያደረጉት ከ30ውም አንዱም አልተሳካላቸውም። አንዱም በሌሊት 7 ሰዓት ብቻ እየጮኩ ነው። ሻምፒዮንስ ሊግ ወጥተናል። ደህና ደሩ። ስለ ዩናይትድ ማለት ነው እኔ ምንም አይመለከተኝም። ስለ ዩናይትድ ማንቸስተር ዩናይትድ ላይ እኔ አልቋጠርም። እኔ ስንት አሁን ቋጠሮ ቁጠባ ላይ ነን። ስለዚህ ምንም አይነት ጥይት አናባክንም። ይሄ ሰውዬ ግን አበዛው። እኔ ትመቸኛለህ፣ ብሩኖ በጣም ይችላል። ግን አሁን ላይ ማለት ነው ሰግጬ ብሩኖ ላይ እቋጥራለሁ። 18 አሲስት ወገን እንዴ! ንጉሱ ብቻ እኮ ነው ይህንን ነገር ሲያደርግ ያየ ነው። ቲዬሪ ዳንኤል ኦንሪ ብቻ ነበር እኮ ሲያደርግ ያየ ነው። አረ ረፍ ጎብዬ የማይነካ አትንካብን።
ከዚህ በኋላ ማለት ዩናይትድ ላይ ሳይሆን ብሩኖ ላይ እቋጠራለሁ። አለቀ። ጎል አግባ ከፈለክ፣ ግን አሲስት አይቻልም። በቃ ጨርሳል። ኮቢ ማይኖ ለማንቸስተር ዩናይትድ እና ለማይከል ካሪክ ቁልፉ ተጫዋች ነው ጋይስ፣ ቁልፉ ተጫዋች። ቼላው አድክምንሽ እነ ፉላምና ሰንደርላንድ ምናምን ካሸነፉ ትወርጃለሽ። አንቺ 11ኛ ራሱ የመጨረስ ተስፋለሽ። ቀጣይ ዓመት ማለት ላለመውረድ እንደ ሚኮስፐርስ ላለመውረድ ትጮቻለሽ። እኔ ምንም ስለና አሰልጣኛችሁ አይችል ጋርናቾን 50 ሚሊዮን አውጥታችሁ ጋርናቾ ተጫዋች ነው። በእውነት ነው ጋርናቾ ተጫዋች ነው። ትጥቅ ብቻ የሆነ ልጅ ሲያስጠላ እንደው ጸጉሩ ላይና ብቻ እንትኑ ላይ ይጨነቅ። ምን አሁን አይችለው አትሆኑም። እኔ እኮ ባለፈውን ተስፋ የቆረጥኩባችሁ ባለፈውን አትሆኑም። እንዴት ነው ግን የማንችለው? እንዴት ነው ግን የማትችለው? ሮዚነር እንዴት ነው የማትችለው? ኧረ በፈጣሪ ስም አንተ 21 ሞክረን አንድ አናገባም። 21 እነሱ እኮ አንድ አግኝቶ ነው አንድ ያገቡት። እግዚአብሔርን ኧረ በመድኃኒዓለም የምን ቻምፒየንስ ሊግ ነው? ኢሮፓ ሊግ የማያስፈልግም፣ ኮንፈረንስ ሊግ የማያስፈልግም። አርፈን 8ኛ 9ኛ ጨርሰን ይህ አሰልጣኝ በሰላም እንደመጣ በሰላም ይውጣ። በቃ እንዲህ ውስጥ የሆነ ነገር እንኳን አይቶ አያስተካክልም። ቢውልድ አፕ ላይ እየተቸገርን የሚገባኝን 3 ነጥብ ነው የወሰድኩት። የሚገባኝ የምፈልገው 3 ነጥብ ነው። አያገባኝም ስለ ጨዋታው 3 ነጥብ ያስፈልገኝ ነበረ፣ ወሰድኩ። በቃ 3 ተከላካይ ላጣ ቡድን እንደ ልቡ ሊጫወት አይችልም። በደንብ አሪፍ ነው ዲፌንስ ያደረግነው፣ ክሊንሺት ጠብቀናል፣ አሸንፈናል። ከ6 ዓመት በኋላ የተገኘ ድል ነው፣ ቀላል ድል አይደለም እና ሻምፒዮንስ ሊግ መጣናል።